በአንድ ወቅት ባልና ሚስት አብረው ሲኖሩ በመሃላቸው ልዩ የሆነ ፍቅር ነበራቸው። ሁለት ልጆችም ወልደው ነበር። ነገር ግን ችግር ላይ በመውደቃቸው ባል ሊሰራ ተስማምተው ራቅ ወዳለ ከተማ ሄዶ መስራት ጀመረ። በተከታታይ ለ16 ዓመታት ሰራ። ከዚያ ወደ ናፈቁት ቤተሰቦቹ ለመሄድ ሲነሳ ያልገመተው ነገር ከቀጣሪዎቹ ሰማ። ደሞዙ በተለያየ ምክንያት ተቆራርጦ ከሚጠበቀው ከግማሽ በታች ሆኖ 3000 ብር ተሰጠው። የተሰጠውን ተቀብሎ እግረ መንገዱ ሥራ ካገኘ እየሰራ ጠርቀም ያለ ብር ይዞ ቤተሰቦቹ ጋር ለመሄድ ተነሳ። በመንገዱ አንድ ሸምገል ያሉ አባት አገኘ። ወዴት ትሄዳለህ ልጄ? ከየት ነውስ የምትመጣው አሉት። እሱም ከመጀመሪያው እስከ መጨረሻው ነገራቸው። እሳቸውም እንዲህ አሉት፣ እንግዲያውስ የምትፈልገውን ነገር ማግኘት ቀላል ነው። እሱም እንዴት አባቴ ሲል ጠየቃቸው። እሳቸው በል 1000 ብሩን አምጣና እነግርሃለሁ አሉት። የቸገረው ነውና አንስቶ 1000 ብሩን ይሰጣቸዋል። እኒያ አባትም አቋራጭ ነው ብለህ በማታውቀው መንገድ አትሂድ፣ ይህ ምክር አንድ ነው ይሉታል። ሁለተኛውን 1000 አምጣና ሁለተኛውን መንገድ ልንገርህ ይሉታል። እሱም በየዋህነት ሁለተኛውን 1000 ይሰጣል። በማያገባህ አትግባ፣ ይሄ ደግሞ ሁለተኛው ምክሬ ነው ይሉታል። በቃ ይሄ ነው ቢላቸው፣ አዎን ልጄ፣ ሦስተኛውን አምጣና በጣም አስፈላጊውና የመጨረሻውን ስጦታዬን ልስጥህ አሉት። ሰጠ። እሳቸውን ክፉ ከማድረግ አትቸኩል ብለውት በባዶ ኪሱ ከሦስቱ ምክሮች ጋር አሰናበቱት። እሱም ጉዞን ወደ ቤቱ አደረገ። በመንገድ ነጋዴዎች አግኝቶ እያወጋ ሲጓዝ መሸ። ነጋዴዎቹም ለምን ባቋራጭ አንድም በማለት ጉዞ ጀመሩ። እሱም አብሯቸውን ጉዞ እንደጀመረ የሽማግሌው አባት ምክር ትዝ አለው። አቋራጭ ነው ብለህ በማታውቀው መንገድ አትሂድ። ስለዚህ ተመልሶ በሚያውቀው መንገድ ተጉዞ ብቻውን ከጨለማ ከተማ ገባ። የመሸበት እንግዳ ነኝ አሳድሩኝ በማለት ሰው ጠየቀ። አንድ የዛ ከተማ ሰውም ይኸውልህ ወንድሜ፣ እዛ ቤት ያሳድሩሃል፣ ነገር ግን እዛ ሰው ቤት የገባ አይወጣም። ለማንኛውም እድልህን ሞክር። እሱም የተባለበት ቤት አንኳኩቶ የቤት እንግዳ ነው ተብሎ ገባ። ታዲያ ከቤቱ ባለቤት ጋር ሲያወጉ ከየት እንደመጣ ቢነግረው ባለቤቱ ተገርሞ እንዴት ሆነ ተረፍክ? ባልከው መስመር ይመጡ የነበሩ ነጋዴዎች ተዘርፈው ነጋዴዎቹም ተገለው ከተማው ለቅሶ ብቻ እኮ ነው የሆነው አለው። ያቺ በ1000 ብር የገዛት ምክር በብር የማትገዛ ሕይወቱን አተረፈችለት ማለት ነው። ስለመሸ የቤቱ እመቤት ምግብ ለእንግዳው ልታቀርብ ከጓዳ ብቅ አለች። እንግዳው ዓይኑን ማመን አልቻለም። የተወሰነ አካሏ ብቻ ነው ሰው የሚመስለው፣ በዛ ላይ ማስፈራቷ። ወደ ጓዳ እስክትገባ ናፈቀ። ከዚች ጋር እንዴት ትኖራለህ ብሎ ሊጠይቅ ሲል አንድ ነገር ትዝ አለው። በማያገባህ አትግባ የሚለው። ሆዱ መጠየቅ እየፈለገ ፍላጎቱን ተቋቁሞ አደረ። ደግሞ ሌላ ፈተና። የቤቱ ባለቤት ከመሄድ በፊት የማሳይህ ነገር አለኝ ብሎ ወደ ጓሮ ወሰደውና የሰው አጽም የሞላበት ሜዳ አሳየው። እንግዳውም ይሄ ምንድነው ማለት ፈልጎ ነበር፣ ግን በማያገባህ አትግባ ብሎ ራሱን እየነቀነቀ ዝም አለ። የቤቱ ባለቤትም ተገርሞ በእውነት አንተ የምትገርም ሰው ነህ፣ ይህ የምታየው ሰው ሁሉ ስለ ሚስቴ የማያገባቸውን አስተያየት ስለሰጡ የተገደሉ ናቸው። እንዳንተ እዚህ ቤት በእንግድነት የመጡ ነበሩ። አንተ ግን ታላቅ ሰው ስለሆንክ የሀብቴን 1/4 ሰጥቻለሁና ይዘህ ትሄዳለህ ተብሎ ባለ ብዙ ሀብት ሆኖ ወደ ቤቱ ሄደ። እዛች ደሳሳ ጎጆ የደረሰው ከሌሊቱ 6 ሰዓት ነበር። ሁሉም ነገር ቢለወጥም ቤቱን ግን አላጣውም። በትልቅ እንጨት የምትዘጋ በሩን ከገፋ ሲያደርጋት ተከፈተች። ዓይኑ ግን ከማያምነው ነገር ላይ አረፈ። ሚስቱ 2 ጎረምሶች መሃል ተኝታለች። በንዴት ጦፎ ትልቅ ድንጋይ አንስቶ ወደ ውስጥ ሊገባ ሲል 3ኛው ምክር ትዝ አለው። ክፉ ለማድረግ አትቸኩል የሚለው። ከቤቱ ውጭ በተጋደመው ዛፍ ላይ ቁጭ ብሎ አደረ። ሚስት በጠዋት ተነስታ ደፋ ቀና ስትል ድንገት ባሏን ስታየው እልልቷን አቀለጠችው። ዘላ ተጠመጠመችበት። ከእንቅልፉ የነቃው ባል በመደናገጥ ሳለ
እጆቹን ይዛ ወደ ቤት ገብታ ሁለቱን ጎረምሶች አስተዋወቀችው። ይህ የመጀመሪያ ልጅህ፣ ይህ ደግሞ ሁለተኛው ብላ። እንግዲህ የመጨረሻው ምክር የልጆቹን ነፍስ ከማጥፋት ረዳው ማለት ነው። ሰውየው ሦስቱ የሽማግሌው አባት ምክሮች በደስታ ከቤተሰቡ ጋር እንዲቀላቀል አደረጉት። አቋራጭ ነው ብለህ በማታውቀው መንገድ አትሂድ፣ በማያገባህ አትግባ፣ ክፉ ለማድረግ አትቸኩ። ሜላት ገል ትግራይ እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው